ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራም ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ነኝ ካለሁበት ከካናዳ። እንግዲህ ሳምንታዊ ዝግጅቶችን ይዤ ደርሻለሁ። እንደምን ሰነበታችሁ? እንግዲህ ባሳለፍነው ሳምንት ሰሞኑን በእርግጥ ባሳለፍነው ሳምንት ብቻ ሳይሆን ላለፉት ጥቂት ሳምንታት እንግዲህ ኢንኮንሲስተንሲ ይታያል። በእኛ በኩል በጣም ይቅርታ እንጠይቃለን። የድረገጾቻችንን የሰራን ስለሆነና ያንም እንግዲህ ለማሰናዳት በምናደርገው ርብርብ ወደ እናንተ የምናቀርበውን ዝግጅቶቻችን እንደዚሁ መስተጓጉል ገጥሟቸው ነበረ። ለዚህ ይቅርታ ታደርጉልናላችሁ። እንግዲህ ይህ ነገር እንዳይደገም ጠንክረን ልንሰራ እንሞክራለን። እንደምን ሰነበታችሁ? በድጋሚ መቼም እንግዲህ ባሳለፍነው ሳምንትና በጠፋንበት ጊዜ ምን አይነት አዳዲስ መረጃዎች ይኖራሉ የሚለውንም ነገር እንደዚሁ ቃረም ለማድረግ ሞክረናል። ያው እንግዲህ አሳዛኝም አስደሳችም ነገሮች እንደዚሁ ታዝበናል ባሳለፍነው በቆየንባቸው ጊዜያት ማለት ነው። ወደ እናንተ እንግዲህ ለማድረስ እንሞክራለን። አብራችሁን ስለምትቆዩ እስከ መጨረሻው ደግሞ በጣም ደስ ይለናል። እንግዲህ ዛሬ ይህ ፕሮግራም ወደ እናንተ ሲደርስ ማለት ነው የእውቋ አምባሳደር ቆንጂት ስነ ጊዮርጊስ የረጅም ጊዜ አምባሳደር፣ የኢትዮጵያ የዲፕሎማሲ ጉምቱ፣ የአፍሪካ በጣም ሲኒየር ዲፕሎማት፣ ዳይሬክተር ጀነራል ኦፍ አፍሪካን አፌርስ ሆነው ያገለገሉ እንዲሁም ደግሞ በካናዳ፣ ግብፅ፣ ቴልአቪቭ ወይም እስራኤል፣ ቬና እና እንግዲህ ሌሎች አገራት አምባሳደር ሆነው ያገለገሉ በአፍሪካ ዩኒየን እና በተባበሩት መንግስታት የኢኮኖሚክ ኮሚሽን በአዲስ አበባ እንደዚሁ ፐርማነንት ሪፕሬዘንታቲቭ ሆነውም ያገለገሉ በጣም ትልቅ ከአፍሪካ ህብረትም የሚልቁ የሚገዝፉ ታላቅ ናቸው። የኮንቲነንቱ ትልቁ ድርጅት የአፍሪካ ህብረትን የሚልቁም ሰው ናቸው። ወደ ስራቸውም ሲገቡ እንደዚሁ እና በጣም ጃይንት ናቸው። ላርጀር ዛን ላይፍ የምንላቸው አይነት ባለሙያ ናቸው። እርሳቸው እንግዲህ ህልፈታቸውን መሰማት ተከትሎ በርካቶች እንግዲህ ሀዘናቸውን እየገለጹ እንደነበር የሚታወስ ነው እና ዛሬ ቅዳሜ እንግዲህ በፈረንጆች ኤፕሪል 18 የቀብር ስነስርዓታቸው በእንጦጦ ኪዳነ ምሕረት ቤተክርስቲያን ይከናወናል። እንግዲህ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ለኢትዮጵያ ብሎም ለአፍሪካ እንደዚሁ መጽናናትን እንመኛለን። በጣም ትልቅ አቅም፣ ትልቅ የዲፕሎማሲ ሰው፣ ከዛም አልፎ እንግዲህ ብዙዎች አሁን በተለያዩ ሀገራት በኢትዮጵያን ወክለው የሚገኙ ታላላቅ አምባሳደሮች የእርሳቸው እንግዲህ የስራ ውጤት ናቸው። ከእርሳቸው ስር ሆነው የተማሩ ብዙ የጎለበቱ የሰሩ የዲፕሎማሲን ፕሮቶኮልን በደንብ የሚረዱ ትናንት ህፃናት ሆነው ገብተው ወይም ታዳጊዎች ገና ጀማሪ ሆነው ገብተው ሲወጡ ግን በጣም ጉምቱ ዲፕሎማት፣ በራስ ተማመናቸው በጣም ከርቀት የሚታወቅ አይነት የኢትዮጵያውያን የዓለም አቀፍ ተወካዮች ሆነው ይገኛሉ። እንግዲህ እነዚህ እንግዲህ ተማሪዎቻቸውን ማለት ይቻላል። እነርሱንም እንደዚሁ እግዚአብሔር መጽናናት እንዲሰጣቸው እንደዚሁ እንመኛለን። ለእኛም እንደ ሀገር እንደዚሁ በጣም ትልቅ ሀዘን ነው የደረሰብን። እንግዲህ እግዚአብሔር መጽናናቱ እንዲሰጠን እንደዚሁ እንመኛለን ማለት ነው። ከዚሁ ጋር ተያይዞ ያው እንግዲህ ኦፍኮርስ አምባሳደር ቆንጂትን የሚመለከት ሰፊ ዘገባ እያዘጋጀንም እንገኛለን። በቅርቡም ለንባብ እናበቃለን እንደ ሆርን ፍሪኩዌንሲ ማለት ነው። ከዛ እንግዲህ መለስ ስንል ባሳለፍነው ሳምንት ምን ተካሄደ፣ ቀጠናዊ አገራዊ ጉዳዮች፣ እንደዚሁም ደግሞ ያው ዛሬ ኢራን ለንግድ መርከቦች ክፍት አድርጋለች የሆርሙዝ ሰርጥን። ነገር ግን ያንም በሚመለከት የዚህ ሳምንት ርዕሰ ጉዳይ ለማድረግ የሞከርነው ደግሞ እንደዚህ ከጦርነቶችና የአውዳሚ ጦርነቶች ብቻ ብለን የምናቃልለው አይደለም። ዓለም ላይ ኢምፓክት ያሳደረ ጦርነት፣ ግጭት ነው እና ያንም ተከትሎ በኢራን ሊፈጠሩ ይችላሉ ቢሆኖችን ወይም ደግሞ ወደፊት ሊፈጠሩ ይችላሉ የምንላቸውን ሴናሪዎችን ለማስቀመጥ ሞክረናል። ከዚህም ውስጥ ደግሞ የሆርሙዝ ሰርጥ ደህንነትን በሚመለከት ነው። በተለይም ደግሞ ያው እንደምታውቁት የዓለም የንግድ ምህዋር በጣም
ከሚዘወርባቸውና በጣም ቦትልኔክ ናቸው ተብሎ ከሚታሰቡ ስፍራዎች አንዱ የሆርሙዝ ሰርጥ ነውና ያንም ተከትሎ እንግዲህ ብዙ ርብርብ ብዙ ዲፕሎማሲያዊ ግንኙነቶች ከፍ ሲልም እንደዚሁ ደግሞ ያው ወደ ጦርነት የተመራበትም አካባቢ ነው የሆርሙዝ ሰርጥ አሁንም ድረስ የዓለም ውል የኢኮኖሚና የእንቅስቃሴ ውል መቋጠሪያ ሆኖም እየታየ ይገኛል። ነገር ግን ይህን በምንቀርጽበት ጊዜ ይህን ፕሮግራም በምናዘጋጅበት ጊዜ ኢራን የሆርሙዝን ሰርጥ እንግዲህ ለንግድ መርከቦች መተላለፊያ እንዲሆን መፍቀዷን ይፋ አድርጋለች። ነገር ግን ይህ አሁንም እርግጠኝነትን አያሳይም እና ወደፊት ሊፈጠሩ ይችላሉ የሚሉ ቢሆኖችን እንደዚሁ ለማስቀመጥ የባህር ላይ ውንብድናን በሚመለከት እንደዚሁ ለማንሳት እንሞክራለን ማለት ነው። በዛሬ የርዕሰ ጉዳያችንም አድርገን አቅርበነዋል። ወደ ዋናው ዝግጅታችን ከማለፋችን በፊት ግን ባሳለፍነው ሳምንት ከዛም አስቀድሞ በነበሩ ሁነቶች ቀጠናዊ ጉዳዮች ምን ይመስላሉ፣ እንደዚሁም ደግሞ የኢትዮጵያስ ሀገራዊ ጉዳይ ምን ይመስላል የሚለውንም እንደዚሁ ለማንሳት እንሞክራለን። ከዛም ያው ከዚሁ ጋር ተያይዞም በቅርቡ ለአድማጮች የደረሰው የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሙዚቃንን በሚመለከት እንደዚሁ ኢትዮሪካን አልበም በሚመለከትም እንደዚሁ ወደ እናንተ የምናደርሰው ይሆናል። ይህን ፕሮግራም ለማሰናዳት ወይም ደግሞ ይህን ፕሮግራም አሰናድተን ወደ ስቱዲዮ ከመግባታችን ጥቂት ደቂቃዎች በፊት በአዲስ አበባ አንድ የወጣ መረጃም ነበረ ከኢትዮሪካ አልበም ጋር ተያይዞ ይህን ሙዚቃ ሲያዳምጡ የነበሩ በመቶዎች የሚቆጠሩ ወጣቶች ከአዲስ አበባ መታሰራቸውን መረጃዎች ወጥተዋል እና ይህንም በሚመለከት ወደ እናንተ ለማድረስ እንሞክራለን ማለት ነው። ከዛ አስቀድመን እንግዲህ ወደ ቀጠናዊ ጉዳዮች ስናልፍ ባሳለፍነው ሳምንት እንግዲህ የ78 ዓመቱ የእድሜ ባለጸጋ ኢስማኤል ኦመር ጊሌ እንግዲህ ምርጫን አሸንፈዋል። በጅቡቲ ምርጫ ተካሂዷል። በጣም ሳይለንት የሆነ ምርጫ እንደነበር እንደዚሁ አድማጮቻችን እናንተ የምታስታውሱት ይመስለኛል። ያንም ተከትሎ 97.8 በመቶ ኡመር ጊሌ ማሸነፋቸውን ይፋ አድርገዋል። በነገራችን ላይ ተመሳሳይ ፊገር ነው። በ2021ም ተመሳሳይ አይነት ምርጫ አካሂደው ነበረ። ከዚህም ጋር ተያይዞ እንግዲህ ኡመር ጊሌ 97.8 አካባቢ አሸንፈውም ነበር በ2021 እና ይህ ተመሳሳይ አይነት ቁጥር እንዴት ነው ከምርጫ አይቀየርም ወይ የሚሉ አስተያየት ሰጪዎችም እየተሰሙ ይገኛሉ እና የአፍሪካ ምርጫ ያው እንደሚታወቀው ምርጫ አለ ለመባል ከመባል ያለፈ ይህ እዚህ ግባ የሚባል ፋይዳ ያለውና ለሀገር የዲሞክራሲ ግንባታና ሂደት የበኩሉን አስተዋጽኦ ሊያደርግ ይችላል ተብሎ የሚታሰብ እንዳልሆነ እንደዚሁ ማሳያ ነው እና እንግዲህ በርካታ ሀገራት በነገራችን ላይ በርካታ ሀገራት እስማኤል ኦመር ጊሌን የእንኳን ደስ አሎት መልእክት እንደዚሁ እየጎረፈላቸው ይገኛል ከበርካታ ሀገራት ቻይናንም ጨምሮ ማለት ነው እና እርሳቸውን በተቀናቃኝነት ተወዳድረው የነበሩ ወይም ደግሞ እርሳቸውን ተቀናቅነው ተወዳድረው የነበሩት መሐመድ ፋራህ ሰመተር 2.19 በመቶ የሚሆን ድምፅ ብቻ ነበር አግኝተው የተሸነፉት እና በጣም ሰፊ ልዩነት ነው። በእርግጥ እንደዚህ አይነት ነገር አይከሰትም ብሎ የሚገምት ይኖራል ብዬ አላስብም። በግሌ እንግዲህ ከጅቡቲ ምርጫ ጋር በተገናኘ አንድ መረጃ ወደ እናንተ ማድረስ ያስፈልገኛል። በጣም በርካታ እንደዚህ ፈገግታን የሚያጭሩም እንደነበሩ ይታወሳል እና ከዚህ ቀደም የነበሩት ባልሳሳት እንግዲህ ከ15 ዓመት በፊት ይመስለኛል እና የጅቡቲ ምርጫ በሰፊው የተፈራበትም ጊዜ ነበረ በወቅቱ እና በጣም ብዙ መነሳሳቶች የነበሩበት ኡመር ጊሌም ለስልጣናቸው በጣም የሰጉበትም አካባቢ ስፍራ ነበረ እና በወቅቱ ከኢትዮጵያ አውሮፕላን በጣም ጥቃቅን አውሮፕላኖችን እንግዲህ በጣም ትናንሽ መጠናቸው በጣም አነስ ያሉ አውሮፕላኖችን በመከራየት ወደ ጅቡቲ የጫት ምርት ከኢትዮጵያ በማስጫን በርካታ የጫት ምርትን በገበያ ላይ እንዲሰራጭና የጫት ምርት እንዲረክስ ዋጋ እንዲረክስ በስፍራው በማድረግ ምርጫውን በተወሰነ መልኩ ለማለዘብ ሞክረዋል የሚሉ
መረጃዎችን ስሰበስብ ነበረ ለዚህ ዝግጅት መረጃ በማጠናቀርበት ወቅት እና ይህ በጣም በእጅጉ ፈገግታን የሚያጭር እንደነበረም እንደዚሁ ያው እንግዲህ ወደ እናንተም ለማድረስ ስላሰብኩኝ ነው። ያንም ተከትሎ እንግዲህ የምርጫ ውጥረቱ በወቅቱ ሊፈጠር ይችላል ተብሎ የታሰበው ምርጫውን ተከትሎ ሊፈጠር ይችላል ተብሎ የታሰበው ብጥብጥና አለመረጋጋት በትልቁ ወይም ደግሞ በጣም ብዙ በሚባል ደረጃ ሊቀንስ ችሎ እንደነበር እንደዚሁ አስተያየት ሰጪዎች አቀብለው የነበረ መረጃዎች እና ይህን ወደ እናንተ ማድረስ ስለሚገባ ነው አሁን እንግዲህ ለማንሳትም የወደድኩት ማለት ነው። ኡመር ጊሌ እንግዲህ በ1999 ይመስለኛል ያን ጀምሮ ነበረ እንግዲህ ያጎታቸውን ህልፈት ተከትሎ ወደ ስልጣን የመጡት። ከዛ በኋላ እንግዲህ ያው ጅቡቲን እያስተዳደሩ ይገኛሉ። 2 ጊዜ ህገ መንግስት ቀይረዋል ወይም አሻሽለዋል። ይህ ደግሞ ያው ለእርሳቸው የተራዘመ የስልጣን ላይ መቆየት አስችሏቸዋል ማለት ነው። አሁንም እንግዲህ እስከ 83 ዓመታቸው ድረስ ይቆያሉ። አሁን ባለው ተርም ማለት ነው። ያው ህጋዊነት ይሰጣቸዋል። እስከዛም ድረስ ይቆያሉ ማለት ነው። በነገራችን ላይ ኡመር ጊሌ ቀላል ግምት የሚሰጣቸው እና እንደሚመሯት ጅቡቲ የሳይዝ ወይም ደግሞ የጂኦግራፊ ሳይዝ አንጻር አነስ ተደርገው ሊታዩ የማይችሉ የማይገባቸውም ትልቅ የቀጠናው መሪ ጉምቱ የዲፕሎማሲም እንደዚሁም ደግሞ የቀጠናውን የፖለቲካ ሁኔታ በውል ይረዳሉ ከሚባሉ ግለሰብ አንዱም ናቸው። በነገራችን ላይ ከቅርብ ጊዜ ወዲህ ደግሞ በቀጠናው ያለውን የኃይል ማስጠበቅ ሚዛን በትልቁ እየመሩ ይገኛሉ ከሚባሉ መሪ አንዱ እንግዲህ ኡመር ጊሌ ናቸው። በነገራችን ላይ ያው የጅቡቲን የደህንነት መስሪያ ቤትንም በበላይ ሹምነት ሲመሩ እንደነበሩ የሚታወስ ነው እና ይህ የሆነው እንግዲህ አጎታቸው በስልጣን ላይ በነበሩበት ወቅት ማለት ነው እና ያንም ተከትሎ እንግዲህ በርካታ የደህንነት መዋቅርን እርሳቸው እንዲጠብቅ ስልጣናቸውን እንዲያጸና ከማድረግም ባለፈ የቀጠናውን ሀገራት የደህንነት መዋቅሮችንም እንደዚሁ ለማወቅና ለመረዳት በቅርብ ለመረዳት የሚያስችላቸው ሆኖ ይገኛል ማለት ነው እና በነገራችን ላይ ያው እንዳልኩት አስቀድሜ የቀጠናውን ሁኔታ በውል ይረዳሉ። ተሰሚና ተደማጭነታቸውም እንደዚሁ በእጅጉ የጎላ ነው ይባላል። ከዚህም ጋር ተያይዞ ደግሞ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ደግሞ የነበራቸው ግንኙነት በራሱ ብዙ የሚናገር እንደነበር ያንም ተከትሎ ደግሞ ከኢጋድ ባለስልጣናትም ጋር እንደዚሁ የነበራቸው መስተጋብር ያላቸው አሁንም መስተጋብር እንደዚሁ ግምት ውስጥ ሊገባ የሚችልም ትልቅ ባለስልጣን እንግዲህ አመራር ናቸው። የቀጠናው ትልቅ የሀገር መሪ ናቸው ኡመር ጊሌ። በተለይም ደግሞ ያው አሁን ካለው ደግሞ የወደብ ፖለቲካ የባህር በር ፖለቲካ አንጻር ደግሞ ኢትዮጵያ ከገባችበት ቅርቃርም አንጻር የዲፕሎማሲ ቅርቃርም አንጻር ደግሞ እርሳቸው የበላይነትን በመያዝ አሁንም እውነቶችን ለመዘወር ወይም ደግሞ አሁን ያለውን የፖለቲካ ምህዳር የዲፕሎማሲ ምህዳር የቀጠናውን በመዘወር ረገድ በጣም ከፍተኛ የሆነ ሚና እንዳላቸው በተለይም ደግሞ ከኢትዮጵያና ሶማሊያ በገቡበት እሰጥ አገባ ውስጥ የሐሰን ሼክ መንግስት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ገብቶ በነበረበት የውዝግብ ውስጥ የነበራቸው ሚናም የሚናቅ እንዳልነበረ እንደዚሁ ማንሳት ያስፈልጋል። በነገራችን ላይ የሶማሊያው ፕሬዚደንት ሼክ ሐሰን ቀጠና ውስጥ በጉልህ የሚያደምጧቸው ግለሰብም ናቸው ኡመር ጊሌ እና ብዙ ነገሮችን እስከ መቆጣት ይደርሳሉ። አባታዊ አይነት ቁጣም ብቻ ሳይሆን የዲፕሎማሲ የበላይነት ቁጣም እንደዚሁ እንዳላቸው ይወራላቸዋል ኡመር ጊሌ እና እንግዲህ የስልጣን ዘመናቸውን የሚያጸና አዲስ ምርጫቸውን እንግዲህ በ97.8 በመቶ አሸንፈው አሁንም እንግዲህ በቤተ መንግስታቸው ይገኛሉ ማለት ነው። ይህንም ተከትሎ እንግዲህ ያው በርካታ ሀገራት እንዳልኩት እንኳን ደስ አላችሁ መግለጫም እያጎረፈላቸው ይገኛል። በነገራችን ላይ ያው እንግዲህ የትኛውም አይነት ወይም የትኛውም የሰብአዊ መብት የዲሞክራሲ መለኪያዎች ነን እኛ የዲሞክራሲ ፖሊሶች ነን ባይ የሀያላን ሀገር የኡመር ጊሌን ድጋሚ መመረጥ ማንሳት መስማትም የፈለጉ አይመስሉም።
ይህም የሆነበት ምክንያት ደግሞ ያው እንግዲህ አሁን የምናየው የዓለም ውዝግብ አለ፣ የፖለቲካ ውዝግብ አለ። እንደዚሁም የዓለምን ምህዋር ሊቀይር ይችላል ተብሎ የተፈራው የኢራንና እንግዲህ የአሜሪካና የእስራኤል ጥምር ውጊያ አሁንም እንደዚሁ ትኩረትን ሰጥቷል። ከዛም በተጨማሪ ደግሞ ከሆርሙዝ ሰርጥ ባለፈ ደግሞ እንግዲህ የባቤል መንደብ መግቢያ በር የሆነችውን ጅቡቲን መድፈር የሚፈልግ ወይም ደግሞ ማስቆጣት ኢሪቴት ማድረግ የሚፈልግ ሀያላን ሀገር እንደሌለ እንደዚሁ ተገማች ነው እና ያንም ተከትሎ እንግዲህ እርሳቸውን ድጋሚ መመረጥ ስራዬ ብሎ የሚያስተውል ወይም ደግሞ ቢሰማም ደግሞ ባላየ ባልሰማ የሚያስኬድ የዓለም አቀፍ ስርዓትና አሰራር ነው አሁንም እየተተገበረ የሚገኘውና እንግዲህ የአሁኑ ወቅት የኢራን ጦርነት ከፍተኛ የሆነ ድጋፍ ለእርሳቸው በቀጥታም ሆነ በተዘዋዋሪ እንደሰጣቸው እንደዚሁ ማንሳት ያስፈልጋል ማለት ነው። እንግዲህ ኡመር ጊሌ ቀላል አመራር አይደሉም ስንላቸው ምን ማለት ነው? እንግዲህ ባሳለፉት የ30 ዓመታት የአመራርነት ጉዞ ጅቡቲ በጣም ከፍተኛ የሆነ ሚና ያላት በተለይም ደግሞ በኢትዮጵያ ኢኮኖሚ የውጭና የገቢ ንግድ ላይ ያላት የበላይነት እጅጉን ማለት አያሌ የሚባል ነው እና በጣም ከፍተኛ አይነት ሚናም የምትጫወት ሀገርም እንደሆነች እንደዚሁ ማንሳት ያስፈልጋል። ከዛም በተጨማሪ ደግሞ ካላቸው የዲፕሎማሲ ብስለትና ብዙ የዲፕሎማሲ እውቀት ጥልቀት አንጻር እንግዲህ ተጻራሪ ሀገራት ናቸው ብለን የምናስባቸውን ሀገራት እንኳ መሳ ለመሳ በጥቂት ኪሎ ሜትሮች የጦር ወደቦቻቸው የጦር መንደሮቻቸውን እንዲገነቡ አድርገዋል። በነገራችን ላይ በጅቡቲ የሌላ አይነት ዓለም አቀፍ ሀገር የዓለም አቀፍ የሀያላን ሀገራት የወታደር ካምፕ የጦር መንደር የለም። አሜሪካ፣ ጃፓን፣ ቻይና፣ ፈረንሳይ ተጠቃሽ ናቸው። እንግዲህ በጅቡቲ ውስጥ እንግዲህ በዛች ሀገር ውስጥ በጥቂት ኪሎ ሜትሮች ርቀት እነዚህ ሀገራት ጦሮቻቸውን አስፍረው አሁንም በተፋጠጥ ላይ ይገኛሉ እና ካለው የፖለቲካ ምህዋር ካለው የዓለም የፖለቲካ ምህዳር አንጻር ግን ግለሰቡ ወይም ደግሞ ኡመር ጊሌ ያላቸው የፖለቲካ ብስለት እጅግ የሚያስቀናም ነው። እነዚህን ሀገራት አስማምተው በሀገራቸው ውስጥ አስፍረው እንዲኖሩ ማድረግ በራሱ ራሱን የቻለ ሌላ የዲፕሎማሲ ብስለት የሚጠይቅ እንደሆነ ማንሳት ያስፈልጋል። ሌላው እንግዲህ ባሳለፍነው ሳምንት ያው የኢትዮጵያ ከጅቡቲ ጋር የገባችበት የዲፕሎማሲ ሌላኛው መልክ ነው። በተለይም ደግሞ ከባህር በር ጋር በተገናኘ የድርሻ ባለቤትነት ጥያቄ ኦፈር ተደርጎላት ነበር። ኢትዮጵያ ግን ከዛ በተቃራኒው ኢትዮጵያ መቆሟን የሚያትት ዜና እንግዲህ በካፒታል ኒውስ ፔፐር ካፒታል ጋዜጣ ይዞ ወጥቶ ነበረ። ከዚህም ጋር በተገናኘ እንግዲህ በተለይም ደግሞ የታጁራ ወደብን በሚመለከት ጅቡቲ ለኢትዮጵያ የባለቤትነት ድርሻ እስከ 60 በመቶ የሚደርስ የባለቤትነት ድርሻ ኦፈር አድርጋ ነበር። ነገር ግን የጅቡቲ ባለስልጣናት እንደሚናገሩት ወይም ለጋዜጣው እንደተናገሩት ከ60 በመቶ በተጨማሪ ኢትዮጵያ የመውጫ ኮሪደር ወደ ባህር በር መውጫ ኮሪደር ነው የጠየቀችው። ይህ ደግሞ ሊሆን አይችልም፣ የሀገርን ሉዓላዊነትም የሚደፍር ነው የሚል ጉዳይ አንስተዋል፣ አሰምተዋል። በነገራችን ላይ ተመሳሳይ አይነት የባለቤትነት ድርሻ ጥያቄ 2024 እንግዲህ የተፈረመውን ከሶማሌላንድ ጋር ተፈርሞ ከዛም በመቀጠል ደግሞ ከሶማሊያ ወይም ከሞቃዲሾ ጋር የተገባውን ሰጣ ገባ ምክንያት በማድረግ እንግዲህ ጅቡቲ ጉዳዩን ለማለዘብና ቴንሽኑን ወይም ውጥረቱን ለማርገብ በሄደችበት እርምጃ መሰረት የባለቤትነት ድርሻ እንግዲህ ለኢትዮጵያም ኦፈር አድርጋ ነበር። ነገር ግን ሳይሆን ቀርቷል። በነገራችን ላይ ያው ከሞኝ ደጅ አይነት ነገር ነው አካሄዳችን እየሆነ ያለው። ምክንያቱም ያን ተከትሎ እንግዲህ ግብጽ ደግሞ በጣም ሁኔታው ለኔ የተመቸኝ አይነት አካሄድ ነበረ ስትሄድ የነበረው። ያንም በዚህም ምክንያት እንግዲህ በታጁራ በኩል ጅቡቲ አብሮ የመስራትና ወደቡን የማልማት እንቅስቃሴ ከጅቡቲ ጋር ውሏን አጠናክራ የቀጠለችበትም ኦፖርቹኒቲ እንደነበር እንደዚሁ ማንሳት ያስፈልጋል ማለት ነው። ስለዚህ አሁንም እንግዲህ ኢትዮጵያ ያን ትበል እንጂ በቅርቡ ደግሞ ጠቅላይ ሚኒስትር አብይ አህመድ
ኢቲቪ ጋር ይመስለኛል ባደረጉት ቆይታ ኢትዮጵያ የባህር በር ማታገኝ ከሆነ ቀጠናው ሰላም አያገኝም የሚል ሄድላይንም ይዞ ወጥቶ ነበረ። በኋላ ያው እንግዲህ በኤዲተሮቻቸውና በበላይ አካላት እንግዲህ እንዲስተካከል የተደረገ ይመስለኛል። ምክንያቱም ከዛ በኋላ ያወጡት ሄድላይን ትንሽ ለዘብ ያለና ማብራሪያም ጭምር የታከለበት እንደነበር እንደዚሁ ለማየት ችዬ ነበር እና በእርግጥ ጠቅላይ ሚኒስትር አብይ አህመድ ይህን ሲሉ ምን ማለታቸው ነው? ጅቡቲ በዚህ በኩል ኦፈር ታደርጋለች 60% የሚሆነውን በሌላ እና ኢትዮጵያን በዛው በኩል ደግሞ ዲክላይን ታደርጋለች። በሌላ ወገን ደግሞ ጠቅላይ ሚኒስትር አብይ አህመድ ቀርበው ኢትዮጵያ የባህር በር የማታገኝ ከሆነ ቀጠናው ሰላም አያገኝም የሚል ንግግሮችን ደግሞ ያስተጋባሉ። ይህ ምን ማለት ነው? በእርግጥም እርሳቸው እንደሚሉት ይህ በጣም ኖብል አይዲያ ነው። በነገራችን ላይ ማለት የባህር በርና ወደብ ኢትዮጵያ ባለቤት ብትሆን በጣም ኖብል አይዲያ ነው ለኢትዮጵያ። ምናልባትም ደግሞ በታሪክ ወይም ላይፍ ታይም ውስጥ ልታገኙ የምትችለው ትልቁ ጎልደን ኦፖርቹኒቲም እንደሆነ ደግሞ እረዳለሁኝ። ነገር ግን ጠቅላይ ሚኒስትር አብይ አህመድ በሚሉት መንገድ ነው ወይ ወይም ደግሞ ደጋፊዎቻቸው ካድሬዎቻቸው በሚያስተጋቡት የጦር አውርድ አካሄድ ነው ወይ የሚለውን በጣም ከዚህ ቀደምን በተደጋጋሚ ተነጋግረን ነበረ። ነገር ግን አሁንም መድገም ስለሚያስፈልግ ነው። በዚህ በሚሉት መንገድ ነው ወይ የባህር በርና የወደብ ጉዳይ የኢትዮጵያ የወደብ ጥያቄ ሊፈታ የሚችለው የሚለውን ነገር አሁንም ግልጽ አድርገው ማስቀመጥ ይኖርባቸዋል ማለት ነው። ምክንያቱም አሁንም ቀጠናው ሰላም አያገኝም እየተባለ የሚካሄድ ከሆነ የቀጠናው ሰላም በእርግጥም ወይም ደግሞ የወደብ ጥያቄ የኢትዮጵያ የወደብ ጥያቄ በእርግጥም እንግዲህ ኃይልና ማስፈራራት የታከለበት አካሄድ ነው ሊሆን የሚችለው ማለት ነው። ምክንያቱም በአባይ ጉዳይ ተንፈራግጠን ከወጣንበት የዲፕሎማሲ ድቀት አሁንም ደግሞ በወደብ ጉዳይ ተንፈራግጠን ልንገባበት እና እግር ከወርች ተጠፍረን ልንቆይበት የምንችልበት አይነት አካሄድ ነው አሁንም እየተገባ ያለው ማለት ነው። በነገራችን ላይ ይህን ማሰብ ያለብን አሁንም በተደጋጋሚ የምለው ህዝብ እንደ ህዝብ ነው። የጠቅላይ ሚኒስትሩ ደጋፊዎች ወይም ተቃዋሚዎችን ብቻ ሳይሆኑ እንደ ህዝብ። ምክንያቱም የምንገባበት የፖለቲካ ቅርቃር የዲፕሎማሲ ቅርቃር በመንግስት ለውጥ ብቻ ወይም ደግሞ በመንግስት በጠቅላይ ሚኒስትር አብይ አህመድ መኖርና መቆየት ብቻ የሚንጠለጠል እንዳልሆነ ማወቅ ያስፈልጋል። አንድ የተበላሹ ዲፕሎማሲ ግንኙነቶችን መጠገን ረጅም ዓመታትን ስለሚፈጅ ማለት ነው እና በእርግጥ ይህን ጉዳይ ሁሉም ከልቡ ሊሰራውና ሊተገብረው የሚገባ ጉዳይ እንደሆነ ወይም ደግሞ ሊያጤነው የሚገባ ጉዳይ እንደሆነ እንደዚሁ ማየት ያስፈልጋል ማለት ነው። ሌላው እንግዲህ ወደ ኢትዮጵያ በሳምንቱ ስለተከናወኑ ጉዳዮችም እንደዚሁ ማንሳት ያስፈልጋል። ያው መግቢያ ላይ እንደጠቀስኩት የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሙዚቃ ተለቋል። በርካቶች መነጋገሪያ አድርገውታል። ከዛ አስቀድሞ እንግዲህ የጋዜጣዊ መግለጫ ወይም ደግሞ ስለ አልበሙ መለቀቅ ቅድመ አልበም ወይም መለቀቅ ታስቦ ሊሰጥ የነበረው የጋዜጣዊ መግለጫ ያው ታግዶ እንደነበር የሚታወስ ነው። በዛ ጉዳይ ላይ እንግዲህ ድምፃዊም ሆነ መንግስት ያሉት ነገር የለም። ነገር ግን መታገዱን መንግስትም አላስተባበለም። ስለዚህ መረጃው በተወሰነ መልኩ እውነት ነው ለማለትም እና በርካቶችም የዘገቡት ወይም ክሬዲብል ሚዲያ የምንላቸውም አካላት የዘገቡትም እንደነበረ እንደዚሁ የሚታወስ ነው እና ያንም ተከትሎ እንግዲህ ይሁን እንጂ ያው ሚዲያው የጋዜጣዊ መግለጫዎች ታገድ እንጂ አልበሙ ግን ተለቋል። በጣም የብዙዎች መነጋገሪያ ለበርካታ ኢትዮጵያውያን ወይም ሀገር ወዳድ ኢትዮጵያዊነትን ለሚሰብኩ ደግሞ ብዙዎች ያው እንግዲህ የአርቱም አፍቃሪዎች እንደዚሁ ለሆኑ ብዙዎችን ያስደሰተ ነው። በርካቶች ደግሞ እንደዚሁ ከዛ በተቃራኒው ደግሞ ሀሳቦቻቸውን የገለጹም አሉ። ይህን እንግዲህ እርሱን ተቃውመው ሀሳብ ገልጸዋል ማለት ሀገራቸውን አይወዱም ማለት እንዳልሆነ ግን እዚህ ጋር ሊሰመር ይገባል ማለት ነው። ይሁን እንጂ የድምፃዊ ቴዲ አፍሮን አልበም መውጣት ተከትሎ እንግዲህ በስፋት እየተደመጠም እንደሆነ ይገኛል። በጣም ሪኮርዶቹንም እየሰበረ በዓለም አቀፍ ደረጃ በዩቲዩብ ትልቅ እንግዲህ ተደማጭነት ሰንጠረዥ ላይ የሚገኙ ትራኮቹም እንዳሉ እንደዚሁ እየተነገረ ይገኛል። ይህንም ተከትሎ እንግዲህ በአዲስ አበባ ግን በነፃነት ማድመጥ እየተቻለ እንዳልሆነ ማሳያ መረጃዎች ይህን ወደ ስቱዲዮ ከመግባታችን ከደቂቃዎች በፊት እንደዚሁ ወጥቷል። በመቶዎች የሚቆጠሩ
ይቅርታ ከመቶ በላይ የሚቆጠሩ ወጣቶች በአዲስ አበባ የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮን አዲሱን ሙዚቃ በመስማት ላይ እያሉ በፖሊስ መታፈሳቸውን እና ይህም ደግሞ የሆነው በሙዚቃው በመከለል ወይም ደግሞ ሙዚቃውን መሰረት በማድረግ በመጪው ምርጫ ችግር ለመፍጠር አሲረዋል ወይም ደግሞ አስበዋል በሚል እንደሆነ እንደዚሁ መረጃዎች እየወጡ ይገኛሉ። እንግዲህ ከታሪክ ራሱን እየደገመ ይመስላል። ምክንያቱም ያው አብዛኞቻችን በእኔ ዕድሜ ያላችሁ በተለይ ከዛሬ 20 ዓመት በፊት በ97 ወይም ደግሞ በ2005 በፈረንጅ በተካሄደው ሶስተኛው ሀገር አቀፍ ምርጫ በተለይ አዲስ አበባ ያደጋችሁ አዲስ አበባ የተወለዳችሁ ልጆች እንደምታስታውሱት አዲስ አበባ በጣም ከፍተኛ የሆነ መነቃቃት እንደነበር የሚታወስ ነው እና ያኔ እኔ የኤሌመንታሪ ተማሪ ባልሳሳት እንደዛ ነበርኩኝ፣ የ8ኛ ክፍል። በወቅቱ በጣም ከባድ የሆነ አመፅ ተከትሎም ነበረ። ያንም ተከትሎ ደግሞ እነ ጃይ አስተሰር ያልወጡበትም አመት እንደነበር የሚታወስ ነው እና በወቅቱ በጣም ከፍተኛ መነቃቃት፣ ለወጣቱ ደግሞ ትልቅ ከፖለቲካም አንጻር እንደዚሁ ሊተያይ የሚችሉ የዘፈን አይነቶችም እንደነበሩት የሚታወስ ነው እና በርካቶች ያን እያነሱ ለትግላቸው ወይም ደግሞ ለቆሙለት ዓላማ ይሆናል ያሉትን ሀሳብም ማራመጃም አድርገውት እንደነበር የሚታወስ ነው እና ያንም ተከትሎ መንግስት በየትኛውም አይነት የኤፍኤሞች የሬዲዮ ጣቢያዎች እና የቴሌቪዥን ጣቢያዎች ዘፈኖቹ እንዳይተላለፉ ከልክሎ እንደነበር በይፋም እንኳ ባያደርገው፣ ነገር ግን በኒውስ ሩሞች ተደርገው እንደነበር የሚታወስ ነው። አሁንም ደግሞ ተመሳሳይ ይህ ዘፈን በኤፍኤሞች እና በሬዲዮ ጣቢያዎች እና በቴሌቪዥን ጣቢያዎችም እንደዚሁ እንዳይተላለፉ ትዕዛዝ መስጠቱን እንደዚሁ መረጃው ደርሶኛል። ታሪክ ራሱን እየደገመ ይመስላል ከምርጫው ጋር መገናኘቱ። አሁንም ደግሞ የመንግስት እርምጃ ተመሳሳይ አይነት ነገሮች እንደዚሁ እየተከናወኑ ይገኛሉ እና ኢትዮጵያ አሁንም በተመሳሳይ አይነት አዙሪት ውስጥ በተመሳሳይ አይነት ስብራት ውስጥ ነው ያለችው። ይህ መቼ ሊፈታ ይችላል የሚለውን ነገር በውል መታወቅ ባይችልም፣ ነገር ግን ቪሸስ ሰርክል ውስጥ እንዳለን ግን በአደገኛ ሁኔታ መታመማችንን ግን አሁንም መናገር ያስፈልጋል ማለት ነው። ሌላው እንግዲህ የእንግዲህ የድምፃዊውን የአልበም መለቀቅ ምክንያት በማድረግ በርካቶች እንደዚሁ ድጋፋቸውን እየገለጹ ቢገኙም በተመሳሳይ ቀን ጩኸት አይበግረንም አያሰናክለንም የሚል ንግግርም እንደዚሁ ከጠቅላይ ሚኒስትሩ ተሰምቶ ነበረ። በነገራችን ላይ ያው እንደዚህ አይነት ነገሮችን ማድረግ ጠቅላይ ሚኒስትሩ የተለመደ ጉዳይ ነው። እንደ ጠቅላይ ሚኒስትርና እንደ ሀገር መሪ ደግሞ ያው እንደዚህ አይነት ከአንድ መንግስት ጋር ከአንድ ተራ ዜጋ ጋር እልክ የሚጋቡበት አካሄድ በእርግጥ በኢህአዴግም ጊዜ በጣም የነበረ ድክመት እንደነበር የሚታወስ ነው። አሁንም ያ ድክመት ተጠናክሮ የቀጠለ ይመስላል እና እንደዚሁ በርካቶች ያው ከቴዲ አፍሮ ጋር አገናኝተውታል ንግግራቸውን። ነገር ግን ጩኸት አይበግረንም፣ ችግር አይበግረንም፣ ልንሄድ ላሰብንበት ዓላማ መድረስ የሚገጥመንን እንቅፋት ሁሉ እየነቀልን እንሄዳለን የሚል ንግግር ነው ሲያደርጉም የነበረው። በነገራችን ላይ እዚህ ጋር እንግዲህ ጠቀስ አድርገን ማለፍ የሚያስፈልገን ነገር ብልጽግና በውልደት ዘመኑና አሁን ባለበት ያው እንግዲህ 8 ዓመት ጉዞ ወይም ደግሞ ከዛም በኋላ እንቀንስለት ቢባል የ7 ዓመት እድሜው ብልጽግና ችግር ያላየ ፓርቲ ነው። በነገራችን ላይ በኢትዮጵያ የፖለቲካ ምህዳር ውስጥ ችግር ያላየና በጣም እንዲያውም በተንደላቀቀ አካሄድ እየሄደ ነው ብዬ ማስበው ፓርቲ ቢኖር ብልጽግና ነው። በነገራችን ላይ ያው ከዛ አስቀድሞ በነበረው የአመራር ወይም ደግሞ የኢህአዴግ ፓርቲ ወይም የኢህአዴግ ገቨርናንስ ለማንሳት ቢያስፈልግ ኢህአዴግ በለጋ ዕድሜው ከውጭ ወራሪ ጋር ከኤርትራ ጋር ውጊያ ውስጥ ገብቶ ነበረ። ባልጠና ጉልበቱ ወይም ደግሞ ባልነበረው አቅም ማለት ነው። ከዛ አስቀድሞ ኦፍኮርስ በርካቶች እንደሚስማሙበት የኢሳያስ አፈወርቂ መንግስት ለጦርነት ይዘጋጅ እንደነበረ ያውቁ እንደነበር እና በወቅቱ የነበረው የኢህአዴግ መንግስት ግን ለዚህ ዝግጁ እንዳልነበር እንደዚሁ የሚታወስ ነው። ከዛም ተከትሎ ደግሞ በጣም እንግዲህ የግንባሩ ጉልህ እና በጣም ጉምቱ ባለስልጣናት የነበሩና ለግንባሩም ደግሞ በጣም አይነተኛ ሚና ሲጫወቱ የነበሩ ትልቅ የትግል ጓዶችና የትግል አመራሮች
በከፍተኛ የፖለቲካ መለያየት እንግዲህ መሰንጠቅ ገጥሟቸው የነበረበትም ዓመት እንደነበርና ከፍተኛ መፍገምገም ውስጥ ተገብቶ የነበረበትም ጊዜ እንደነበር የሚታወስ ነው። እነዚህን እንግዲህ እንደ አይነተኛ መነሻ ብናስቀምጠው እንኳ ተመሳሳይ አይነት ችግር በእርግጥ ህወሓት አሁን ያለው መንግስት ወይም ብልጽግና ቢገጥመው ሰርቫይቭ ማድረግ የሚችለውበት አቅም ላይ ይገኛል ወይ? ያን ቅራኔን ፈቶ ቅራኔን ሃንድል አድርጎ ወደፊት ማስቀጠል የሚቻልበት መንገድ በእርግጥ ብልጽግና ዲቫይስ የሚያደርግ ፓርቲ ነው ወይ? አቅምስ አለ ወይ የሚለውን እንደዚሁ ማንሳት አስፈላጊ ነው። ስለዚህ እነዚህን በማንሳት በእርግጥ ብዙ ነገሮችን መዘርዘር ይቻላል። ከሰዓት አንጻር ማድረግ አንችልም። ነገር ግን እነዚህን ነገር ጠቀስ አድርጎ ማለፍ ስለሚያስፈልግ ነው እና የገጠሙን ችግሮች በደም የጸናን የሚሉ የጠቅላይ ሚኒስትሩ ንግግሮች ኦፍኮርስ እንግዲህ በእርሳቸው አተያይ ሊሆኑ ይችላሉ። ነገር ግን እኛም ደግሞ እንደዚህ አይነት አመክንዮችን በማንሳት እንደዚሁ ለመሞገትና ለመናገር ያስችለናል ማለት ነው። ሌላው አንድ መረጃ በጣም ቀልቤን ስቦኝ ወደ እናንተ ማድረስ ስለፈለግኩኝ ነው። ሌላው የወጣ መረጃ ምንድን ነው? በቀጣይ ዓመት ውችዝ በ2019 ማለት ነው በኢትዮጵያ በኦሮሚያ በቀጣይ ዓመት እንግዲህ 2.8 ሚሊዮን ዜጎችን የስራ ዕድል ለመፍጠር ታቅዷል የሚል ዜና እየተሰራ ይገኛል። የስራ ዕድል ፈጠራ በሚመለከት መንግስት ለዘመናት እንግዲህ ላለፉት እኔ በጣም ስራዬ ብዬ መከታተል ከጀመርኩበት ጊዜ ጀምሮ በኢህአዴግም ሊሆን ይችላል፣ አሁን ባለውም የብልጽግና መንግስትም ሊሆን ይችላል የስራ ዕድል ፈጠራን ቁጥሮችን በሚመለከት እጅግ የተጣረሱ ቁጥሮች፣ የተጋነኑ ፊገሮች ናቸው እየተስተጋቡ የሚገኘው። 2.8 ሚሊዮን ዜጎችን በአንድ ክልል ውስጥ ስራ ለማስያዝ እቅድ መያዝ በራሱ ገና ከወዲሁ እንደከሸፈ መናገር ይቻላል። ምክንያቱም ጠቅላይ ሚኒስትር አብይ አህመድ ራሳቸው ወደ ስልጣን በመጡበት ወቅት በዓመታቸው በፓርላማ ቀርበው ባደረጉት ንግግር እኔ በዛው የፓርላማ ዘጋቢ ሆኜም ነበር በስፍራው እና 3 ሚሊዮን ሰው በዓመት በሀገር አቀፍ ደረጃ ወደ ስራ ገበያ እንደሚወጣና የሀገሪቱ ኢኮኖሚ ደግሞ በወቅቱ ለ2 ሚሊዮን ዜጎች ስራ መፍጠር እንደሚችል፣ ስለዚህ በየዓመቱ 1 ሚሊዮን ስራ ፈላጊ ዴፊሲት ውስጥ እንገባለን ማለት ነው። ስለዚህ ያን ባሉበት ዓመት እንግዲህ በሀገር አቀፍ ደረጃ ማለት ነው እና ያን ያሉበት ዓመት በኋላ ኢትዮጵያ ዓለም አቀፍ ተቋማት ወይም ደግሞ ዓለም አቀፍ አካላት እንደሚሉት ሳይሆን በጦርነት የደቀቀች በኮቪድ-19 እጅግ በጣም የተሽመደመደች አገር ነች። በነገራችን ላይ አሁንም ጦርነቶች ኢኮኖሚውን እየበሉ ያሉበት ሀገር ነች እና በየትኛው መዝገብና በየትኛው አይነት እንዲያው አመክንዮ ነው 2.8 ሚሊዮን በቀጣይ ዓመት በአንድ ክልል ውስጥ ያውም ለዜጎች ስራ ለመፍጠር የታሰበው? የትኛው ኢንዱስትሪ ተከፍቶ ነው? የትኛው አይነት የኃይል አቅርቦት ተከፍቶ ኢንዱስትሪዎችስ ወደ ስራ ገብተው ነው? የትኛው ኢንዱስትሪስ ደግሞ እንግዲህ ከ300 በላይ ኢንዱስትሪዎች ተዘግተው እንደነበረ የንግድ ሚኒስቴር በቅርቡ ያወጣው መረጃ የሚያመለክት ነው። ነገር ግን ከትናንት በስቲያ በነበረው የጠቅላይ ሚኒስትሩ ንግግር ደግሞ በርካታ ኢንዱስትሪዎች እንግዲህ እርሳቸውም በመቶዎች የሚቆጠር ቁጥር ጠርተዋል፣ ወደ ስራ መግባታቸውም እንደዚሁ ይፋ አድርገዋል። በእርግጥ የሚጣረስ ነው እርስ በራሱ። ከዛም ባለፈ ግን የትኛው ሰላም ተገኝቶ ነው ለዜጎች የስራ ዕድል መፍጠር የሚቻለው? ይህ በራሱ መፈታት ያለበትና እንግዲህ ይህን ተናጋሪው ኃይል ራሱ ጠበቅ ተደርጎ ቢጠየቅ ሊመልሰው የሚችለው አይነት አቅም ያለው እስከማይመስል ድረስ ማለት ነው። እንግዲህ የቀጠናዊና አገራዊ ጉዳዮችን ያነሳንበት ምዕራፍ እዚህ ጋር እናብቃና ወደ ዕለታዊው ሳምንታዊው ርዕሰ ጉዳያችን እናልፋለን ማለት ነው። በተለይም ደግሞ የሆርሙዝ ባህረ ሰላጤ ወይም ወሽመጥን በሚመለከት በርካቶች እንግዲህ ያው የንግድ መርከቦች በስፍራው ስትራንድድ ሆነው እንደሚገኙ የኢትዮጵያንም የንግድ መርከብ ጨምሮ እንደዚሁ በስፍራው ቆመው እንደሚገኙና ማለፊያ አጥተው እንደሚገኙ እንደዚሁ ይታወቃል። ይህንም ተከትሎ እንግዲህ በርካታ የዲፕሎማሲ ግንኙነቶች፣ የዲፕሎማሲ ጥረቶች የዓለም አቀፍ አሜሪካን ጨምሮ እንግዲህ የጦር ጫና ለማሳደር እንደዚሁ እየተሞከረ እንደነበረ የሚታወስ ነው። ነገር ግን ከዛ አስቀድሞ በነገራችን ላይ እንደዚህ አይነት ጦርነቶች በተለይም ደግሞ አሜሪካ የምትሳተፍባቸው ጦርነቶች
አገራትን አውድመው ከመውጣት ባለፈ ለነገ እንኳ እንዳይተርፉ ለዜጎቻቸው እንዳይኖሩ ማድረግ ሌላኛው ሌጋሲያቸው እንደሆነ የሚታወቅ ነው። በውልም የሚታወስ ነው፣ የሚታይም ነው። ኢራቅን የምናውቀው ነው፣ አፍጋኒስታንንም እንደዚሁ የምናውቀው ነው እና ለበርካታ ዓመታት ያፈሰሱት ንብረት እና ያፈሰሱት መዋለ ንዋይ በእነዚህ አካባቢዎች በኋላ ያው እንግዲህ ያደረገውን ነገር የምናውቀው ነው እና ኢራን ላይ ግን የሚያደርጉት ጦርነት ወይም ደግሞ ኢራን ላይ የሚያካሂዱት ጦርነት ኢራቅን አፍርሶ እንደመውጣት ቀላል እንዳልሆነ ግን ሊያውቁት ሊታሰብም የሚገባል። ወይም ደግሞ አድማጮቻችን እናንተም እንደዚሁ ግንዛቤ እንዲኖራችሁን ለማስቻል ያህል ነው ይህን ማነሳው። ምክንያቱም እንግዲህ ወደ ኋላ መለስ ስንበልና እንግዲህ በፖስት 1991 የሶማሊያ መንግስት መፈራረሱን ተከትሎ የነበረውን የመንግስት መፍረስን ተከትሎ ከዛም በኋላ ደግሞ በተለያዩ ከዛ ጋር ተያይዞ ደግሞ በተለያዩ በርካታ ጉዳዮች የባህር ላይ ወንበዴዎች እንግዲህ የሶማሊያን ውሃ በእጅጉ ሰላም እጦት እንዲጠናወተው አድርገው እንደነበር የሚታወስ ነው። ይሁን እንጂ ያው መጀመሪያ መቼም ኮዙን ለመግለጽ ያህል ያው አንደኛው እና ዋነኛው የሚሆነው የመንግስት መፈራረስ ነው። ሌላኛው ያን ተከትሎ ደግሞ የኢኮኖሚክ ኮላፕስ ነው በሶማሊያ። ሌላው ደግሞ ዊክ ገቨርናንስ ነው። ምክንያቱም የትራንዚሽናል ገቨርንመንት እንግዲህ የሽግግር መንግስትም እንደዚሁ ከተቋቋመ በኋላ በሶማሊያ ያለው መንግስት በእርግጥ እነዚህ ፓይሬቶችን በኋላ ላይ ለመግታት እና ውሃውንም አንፖሊስድ የነበረውን ውሃ እንግዲህ የውሃ መተላለፊያ ለመጠበቅ የሚያስችለው አቅም አልነበረውም። ይህን ያህል ተያይዞ እንግዲህ በሶማሊያ የነበረው የባህር ላይ ውንብድና በተለይም ደግሞ የምናውቀው የኢትዮጵያ ጦርም ከገባ በኋላ እስኪገባበትም ድረስ የነበረው አካሄድ በርካታ የባህር ላይ ወንበዴዎች እንግዲህ መርከቦችን እስከ ማገት እስከ መዝረፍ የደረሱበትም ነበረ። ከዛ በኋላ ግን የኢትዮጵያ ጦር በተለይም ደግሞ በአካባቢው መኖሩ ጂኦግራፊካሊ ኢትዮጵያ ለስፍራው ካላት ፕሮክሲሚቲ አንጻርና ካላት የረጋ የጦር ኃይል እና ወደ ስፍራውን ለማሰማራት ከነበራት ቁርጠኝነት አንጻር ወደ ስፍራው የየብሱን ጉዳይ በየብስ ላይ የነበረውን ኦፕሬሽን የሽምቅ ውጊያም ሊሆን ይችላል፣ የደፈጣ ውጊያም ሊሆን ይችላል። የትኛውንም አይነት ውጊያ በማከናወን የሰላም ማስከበርን ሂደት ካካሄደች በኋላ የየብሱ ጉዳይ ከጠራ በኋላ ግን ዓለም አቀፍ አገራት ወይም ደግሞ አሜሪካንም ጨምሮ ማለት ነው በውሃው ላይ ባደረጉት ኦፕሬሽን የፓይሬቶችን ለማጥፋትና ለመቀነስ ተችሎ ነበረ። ይህ እንግዲህ ማየት የሚቻለው ኢትዮጵያ በነበራት ቁርጠኝነት በስፍራው በነበራት የሚሊተሪም የፖለቲካም የዲፕሎማሲም አቅም የበላይነት የሶማሊያን ሰላም በመጠበቅና በተለይም ደግሞ በየብስ የነበረውን ውጊያ በማጥራትና በማጽዳት ረገድ በነበራት ከፍተኛ የሆነ ሚና የአልሸባብን እንደዚሁም ደግሞ ሌሎች የፓይሬቶችን ለማጽዳት የሚካሄደውን እርምጃ በውሃ ላይ ይካሄድ የነበረውን ኦፕሬሽን በቀጥታም ሆነ በተዘዋዋሪ በመደገፍ የነበራት ሚና በጣም ጉልህ ነበረ። በወቅቱ ይህን በማድረጓ ሌሎች ሀገራት አሜሪካንም ጨምሮ እንዳልኩት በውሃው ላይ የነበራቸውን ኦፕሬሽን እና ፓይሬቶችን በመያዝና በማሳደድ ረገድ በጣም ኤፌክቲቭ ሆነው ነበረ። ይህ እንግዲህ ሶማሊያ ነው። ሶማሊያ አሁን ያለችበትን ጉዳይ የምናውቀው ነው። እንግዲህ በርካታ ሀገራት ያው እንግዲህ በርካታ ግዛቶች የሶማሊያ ግዛቶች በነገራችን ላይ ከውሃ ጋር የሚጋሩ ናቸው። ሁሉም የባህር በር አላቸው። የገቢ ምንጫቸውም እንደዚሁ የባህር በሮቻቸው ናቸው። እነዚሁ ሀገራት በነገራችን ላይ ኢትዮጵያን እንደ ጉልበት አራያ ነው የሚመለከቷት። በነገራችን ላይ ኢትዮጵያ እንድታስታጥቃቸው፣ ኢትዮጵያ እንድታጎለብታቸው፣ ከአልሸባብ እንድትጠብቃቸው ሊደርስባቸው ከሚችል የሴኩሪቲ ወይም ደግሞ የጸጥታ ስጋት እንድትታደጋቸው በጣም በእጅጉ የሚፈልጓት ናቸው። በነገራችን ላይ ኢትዮጵያ መሸሽና ሪላክተንት መሆን እነዚህ ሶማሊያ እንድትጎለብትም አድርጓል። እንደ ሴንትራል ገቨርንመንት ሶማሊያ እንድትጎለብት ያደረገበትም አካሄድ ነው በነገራችን ላይ። ይሁን እንጂ ኢትዮጵያ እነዚህን ግዛቶች ኢትዮጵያ ብትደግፍና የሚፈልጉትን አይነት መሳሪያም ሆነ የሴኩሪቲ አቅም ብትገነባላቸው በነገራችን ላይ የትኛውም አይነት ግዛት ከሞቃዲሾ መንግስት ጋር አብሮ የመቆም ፍላጎት እንደሌለው ግን በአንድ አዳር የሚገለጥም እንደሆነ እንደዚሁ ማየት ያስፈልጋል። ይሁን እንጂ ያው እንግዲህ ይህን ቢገር ፒክቸሩን ለመስጠት ያህል ነው። ስለዚህ
የኢትዮጵያ ጉዳይ ኢትዮጵያ የነበራት ሚና በሶማሊያ ጉዳይ አሁን ወደ ሆርሙዝ እንሂድ እስኪ ወደ ኢራን እንሂድ። የአሜሪካ መንግስት በኢራን ያለውን መንግስት ምናልባት ተሳክቶለት ቶፕል አድርገው እንኳ ቢከናወን ወይም ቢጠናቀቅ ይህ መንግስት ኃላፊነት መውሰድ የማይችል በጣም ከፍተኛ የሆነ የታጠቀ ኃይል በሆርሙዝ ሰርጥ ውስጥ መንቀሳቀስ ይጀምራል ማለት ነው። ይህ ደግሞ በአካባቢው ባሉ የጦር ቤዞች የጦር መርከቦች እየታጀቡ የንግድ መርከቡን ወይም ደግሞ የንግድ እንቅስቃሴውን ማሳለጥ የሚያስችል አቅም መኖር ያቅታል ማለት ነው። በነገራችን ላይ ይህ ኮስትሊም ነው። እንደዚህ አይነት የጦር መርከቦችን እዛ አካባቢ አሰማርቶ የንግድ እንቅስቃሴውን ጋርድ ማድረግ በራሱ በጣም ኮስትሊ ነው። ኮስትሊ ከመሆኑም ባሻገር ደግሞ በጣም አድካሚ ነው። መቆጣጠር አይቻልም። ሙሉ አካባቢውን መቆጣጠር አይቻልም። ከዛም ባለፈ ደግሞ በጣም ከፍተኛ የሆነ የፈንጂ ክምችት ተቀብሯል እዛ ሰርጥ ውስጥ ወይም ደግሞ ወሽመጥ ውስጥ ማለት ነው። እና እነዚህን ማጽዳት ራሱ በጣም ከፍተኛ አይነት ችግር ነው የሚሆነው። ስለዚህ ኢራንን ማፍረስ ወይም ደግሞ የተዳከመ መንግስት መፍጠር ማለት በጣም ከፍተኛ የሆነ የጎለበተ እንደ ሶማሊያ የነፍስ ወከፍ መሳሪያ የያዙ ፓይሬቶችን ሳይሆን በጣም የቡድን መሳሪያዎችን የታጠቁ ሶፊስቲኬትድ መሳሪያዎችን የሚታጠቁ ከፍተኛ አይነት መሳሪያዎችን የሚጠቀሙ የባህር ላይ ወንበዴዎችን ግን በዛ አካባቢ መፍጠር ማለት ነው። ይህ ደግሞ ሲሆን በነገራችን ላይ በተለይም ደግሞ ያው እንግዲህ መነሻችንም ኢትዮጵያ ስለምትሆን የኢትዮጵያ መርከቦች ላይ ከፍተኛ የሆነ የጸጥታ ስጋትም እንዲፈጠር ያስችላል ማለት ነው። እንግዲህ ባሳለፍነው ቀናት እንዳየነው የኢራን መንግስት የተመረጡ የወዳጅ ሀገር ወይም ደግሞ በጦርነቱ በቀጥታ ተሳትፈዋል ያላሏቸውን ሀገራት ንብረት የሆኑ የንግድ መርከቦችን በዛ አካባቢ እንዲያልፉ አድርገዋል። ይህ ሲሆን ይህ ነገር ጎልብቶ ይሄዳል ማለት ነው። ጎልብቶ ሲሄድ ወይም ደግሞ ነገሮች ቅድም ባነሳነው መንገድ የሚጠናቀቁ ከሆነ ኃላፊነት የማይወስዱ እነዛው ግሩፖች ምክንያቱም ሀገር እንደ ሀገር እየቀጠለ አይደለም። ሀገር እንደ ሀገር መንግስት እንደ መንግስት ወይም ደግሞ እንደ ጠንካራ የመንግስት አቋም እየሄደ አይደለም። ስለዚህ እነዚህ የፓይሬቶቹ ከተፈጠሩ ዘንድ የኢትዮጵያን መርከብም እንግዲህ በዋናነት ታርጌት ከሚደረጉት መካከል ሊያደርጉ ይችላሉ ማለት ነው። እሺ ይሁን። እነዚህ ፓይሬቶች እስከተፈጠሩ በኋላ በእርግጥ በዙሪያው አካባቢ ኢትዮጵያ ሶማሊያን በማረጋጋት ረገድ የየብሱን ኦፕሬሽን በበላይነት እንደመራችው ይህን ሊመሩ የሚችሉ የየብሱን ሁኔታ ሊመሩ ወይም ደግሞ ሊያሳልጡ ይችላሉ ተብሎ የሚታሰቡ ሀገራት አሉ ወይ? በስፍራ ወይም በቀጠናው አሉ ወይ? በዛ አካባቢ በሆርሙዝ ቀጠና አሉ ወይ? እነዚህ ሀገራት እንግዲህ እነ ባህሬን ናቸው፣ እነ አቡዳቢ ናቸው። ምክንያቱም ከእስራኤል ጎን ቆመዋል በአንጻሩ ተብለው የሚታሰቡ የነበሩት እንግዲህ እነ አቡዳቢ ምክንያቱም ቁጣውንም የኢራንን ቁጣ ስለቀመሱ ማለት ነው እና በቅርቡ እንግዲህ በሊባኖስ የእስራኤልን ጥቃት በሰፊው አውግዘዋል። ስለዚህ ያ አብሮነት ያ ሁኔታ በእጅጉ ረጅም ርቀት ወይም ደግሞ የተወሰኑ እርምጃዎችን ወደፊት እንግዲህ ሊያራምድ እንኳ አብሮ ሊያራምድና በቅንጅት እንኳ ሊያስኬድ የሚችል አይነት ጋብቻ እንዳልሆነ ግን ማሳያም ናቸው ማለት ነው። ስለዚህ አሁን ያለው ጦርነት አሁን ያለው ፍልሚያ በእርግጥ በሆርሙዝ ሰርጥ ውስጥ ወደፊት ወርስት ኬስ ሴናሪዮ እነዚህ አይነት የባህር ላይ ወንበዴዎችና ታጣቂዎችን ያው እንግዲህ ስሙ እንደ ስም ታጣቂዎች ብለን ነው ልንገልጻቸው የምንችለው እንጂ ምናልባትም ከአንዳንድ ሀገራት የተደራጀ የጦር ኃይል በላይ አቅም ያላቸውን የባህር ላይ ወንበዴዎችን ግን መፍጠር የሚችሉ አይነት ኮንፍሊክት ነው ወይም ደግሞ ጦርነት ነው እየተከናወነ የሚገኘው ማለት ነው። ያ ደግሞ እንኳን ለራሳቸው ታጣቂዎች ቀርቶ ኢራን በርካታ ኪሎ ሜትሮችና ማይሎችን አቋርጣ የየመን ሆቲዎችን እስከ መርዳት የደረሰች በርካታ ኪሎ ሜትሮችን አቋርጣ በየመን ሆቲዎች በኩል አማጺዎች በኩል አልፎ ሶማሊያና ምስራቅ አፍሪካ ድረስ የሚከፋፈል ከፍተኛ የመሳሪያ ቁጥር መርዳትና ማዘዋወር የቻለችም ሀገር እንደሆነች እንደዚሁ ደግሞ መርሳት አያስፈልግም። ስለዚህ እነዚህ አይነት ነገሮች መታሰብ ይኖርባቸዋል። በእርግጥ እኔ አሁንም ድረስ እንግዲህ በድጋሚም ምናልባትም ባሳለፍነው ዝግጅቴም እንደዚሁ ጠቅሼው ሊሆን ይችላል አላውቅም። ነገር ግን የኢትዮጵያ መንግስት አሁንም ደግሞ ከኢራን ጋር ያለውን የግንኙነት የዲፕሎማሲያዊ ግንኙነት አጠናክሮ ቢቀጥል ምናልባት አጠናክሮ መቀጠል ሳይሆን ምናልባት የሚያበላሸውን እንደ አዲስ ቢያድሰው እና
ነገሮች ቢቀጥሉ በሰላማዊ መንገድ ቢቀጥሉ በጣም የተሻለ ይሆናል ብዬ አስባለሁኝ ማለት ነው። ይህ ነው እንግዲህ ለዛሬ ያዘጋጀሁት ርዕሰ ጉዳይ። እንግዲህ ሳምንት በሌላ ዝግጅት እንገናኛለን። እንግዲህ ባሳለፍነው ሳምንት ወይም ከዛ ማስቀድም ይመስለኛል ወደ እናንተ ለማድረስም ወይም ደግሞ የፕሮግራም ጥቆማ ለማድረግ ሞክሬ ነበረ። ሚዲያ ኮርነር የተባለ አዲስ ዝግጅትም እንደዚሁ ለመጀመር በዝግጅት ላይ እንገኛለን። በተለይም ደግሞ ሚዲያ ጆርናሊዝምን እንደዚሁም ደግሞ ዲሞክራሲን፣ ሰብአዊ መብትን ማዕከል ያደረጉ ዝግጅቶች እንደዚሁ የሚከናወኑበት ወይም ደግሞ ወደ እናንተ የሚደርሱበት ነው። ከዚህም ጋር ተያይዞ ደግሞ እንግዲህ በርካቶች እናንተ የምታውቋቸው በሰብአዊ መብት በሚዲያ እንግዲህ በጆርናሊዝም እንግዲህ በሙያተኞችንም እንደዚሁ ጨምሮ ቃለምልልስ በማድረግ ወደ እናንተ የምናደርስበትን ዝግጅት ይሆናል። እናንተም እንግዲህ ሀሳብ አስተያየቶቻችሁን በተለመደው እንግዲህ መንገድ በተመቻችሁ መንገድ እንድትልኩልን እንጠይቃለን ማለት ነው። እንግዲህ ለዚህ ሳምንት ያዘጋጀነው ዝግጅት እዚህ ጋር ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ እስከ ሳምንት መልካም ሳምንት